ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የማይጮሁት በዓሉ ግርማን የበሉት ጅቦች፣ ከጉልጉል የድረገጽ ጋዜጣ የተወሰደ። እውቁን ጋዜጠኛና ደራሲ በዓሉ ግርማን በአጸደ ሕይወት ካጣናቸው በዘንድሮ የካቲት 24 ቀን 2017 ዓ.ም 41 ዓመታት ተቆጥረዋል። ውድ ባለቤቱ ወይዘሮ አልማዝ አበራ በዘመነ ኢህአዴግ ስለ ባለቤቷ ከቤቷ እንደወጣ መቅረት ጉዳይ ከፍተኛው ፍርድ ቤት ቀርባ የጠቅላይ አቃቤ ሕግ ምስክርነቷን እንድትሰጥ ተደርጋ ነበር። ያንን የሷን የፍርድ ቤት የምስክርነት ቃል የኢትዮጵያ ቴሌቪዥን አቅርቦ ካስደመጠን 4 ዓመታት እንደዋዛ ተቆጥረዋል። ውድ ባለቤቱ ወይዘሮ አልማዝ ለከፍተኛው ፍርድ ቤት ያቀረበችውና እልህና ቁጭት የተሞላበት የምስክርነት ቃሏን አንድምታው እንዲህ የሚል ነበር። የካቲት 24 ቀን 1967 ዓ.ም ቀን ላይ አስፋው ዳምጤ እቤት ስልክ ደወለ። በዓሉ ቤት አልነበረምና ስልኩን አንስቼ ያነጋገርኩት እኔ ነበርኩ። የእግዚአብሔር ሰላምታ ከተለዋወጥን በኋላ በዓሉ እንደመጣ እዚያ ቀጠሯችን ቦታ በአስቸኳይ እንድትመጣ ብሎሃል በይልኝ ብሎ ስልኩን ዘጋ። በዓሉ ወደ 11 ሰዓት ገደማ ወደ ቤት ሲመጣ መልእክቱን ነገርኩት። ወዲያው ሻወር ወስዶ ወጣና ለመሄድ ሲጣደፍ እደጁ ለመምጣትህ ነውና እባክህ ትንሽ እህል ብጤ ቀምሰህ ውጣ ብለው አልችልም፣ ብርቱ ቀጠሮ አለኝና ወደዚያ መፍጠን አለብኝ ብሎኝ ፈጥኖ ከቤት ወጣ። የማታ ማታ ወደ ቤት ይመለሳል ብዬ እስከ እኩለ ሌሊት ድረስ ብጠብቅም የውሃ ሽታ እንደሆነ ቀረ። ቢቸግረኝ አስፋው ቤት ደወልኩ። ሚስቱ ስልኩን አነሳች። አስፋው ቤት ገብቷል ስል ጠየቅኳት። አሁን ገብቷል አለችኝ። ይህንን ግራ መጋባት ባሌን ከቤት ጠርቶ ወስዶት የት ጥሎት ነው እሱ ተቤቱ የገባው እያልኩ አፋጠጥኳት። ቀጥዬም እስኪ አቅርቢልኝና ላናግረው ስላት የገባ መስሎኝ ነበር እንጂ አልገባም ብላ የመጀመሪያን ቃሏን አጠፈችብኝ። የስልክ ንግግራችንም በዚህ ተቋጨ። ሌሊቱንም እሱን ያየ እያልኩ በየቦታው እየደወልኩ ብጠይቅም አየነው የሚል ሰው ሳላገኝ ነጋልኝ። አሁንም ለክብር ፍርድ ቤቱ አቤት የምለው አስፋው ዳምጤ ባለቤቱን በዓሉ ግርማን ከቤት ጠርቶ ወስዶ የት እንዳደረሰው ቀርቦ እንዲጠየቅልኝ ነው ስትል ነበር ለከፍተኛው ፍርድ ቤት ምጻኔዋን ያቀረበችው። ወይዘሮ አልማዝ ይህንኑ ከአስፋው ዳምጤ ጋር የተያያዘ ጉዳይ ለዚህ ጽሑፍ አቅራቢና በአሁኑ ጊዜ ተቀማጭነቱ በአሜሪካን ሀገር ለሆነ ለአንድ ጋዜጠኛ ልንጠይቃት ወደ መኖሪያ ቤታቸው በሄድን ጊዜ ይህንኑ ሁኔታ ዝርዝር አጫውታን እንደነበር ያስታውሳል። ወይዘሮ አልማዝ በቁጭት ከምታነሳቸው የአስፋው ዳምጤ ጉዳይ አንዱ ያ ቤተኛ የነበረ ሰው ባለቤቷ ደራሲ በዓሉ ግርማ ከታፈነበት ዕለት ጀምሮ ወደ ቤታቸው ብቅ ብሎም ሆነ ስልክ ደውሎ የማያውቅ የመሆኑ ጉዳይ አንዱ ነው። ኃጢአተኛ ሰው ሳያሳድዱት ይሸሻል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 1 እንዲል ቅዱስ መጽሐፉ አስፋው ዳምጤ የበዓሉ ግርማን ቤተሰብ እንደሸሸና እንደራቀ ቀርቷል። ከዚህ ከወይዘሮ አልማዝ የአቃቤ ሕግ ምስክርነት ቃል ወዲህ አስፋው ዳምጤ የተባለ ሰው ሕግ ፊት ቀርቦ የተጠየቀው ነገር ስለመኖር አለመኖሩ የታወቀ ነገር የለም። ይልቅስ ትዝ የሚለን በዚያኑ በዓሉ ግርማ እንደወጣ በቀረበት ሰሞን ከገንዘብ ሚኒስቴር ቋሚ ተጠሪነት ስራው ተባሮና ለዓመታት በወዝኖ የነበረው አቶ አስፋው ዳምጤ የኩራዝ አሳታሚ ድርጅት ምክትል ዋና ስራ አስኪያጅ ሆኖ በድንገት በደርግ የሙሽሙ ጉዳይ ነበር። የዚህ ሹመት አንድምታው ከበዓሉ ግርማ ሰለባነት ጋር ተዛምዶ በዘመኑ በነበሩት የቅርብ ታዛቢዎቹ ዘንድ ብዙ ያነጋገረ ጉዳይ እንደነበር እናስታውሳለን። ኩራዝ አሳታሚ ድርጅት በሽመልስ ማዘንጊያ የበላይነት ይመራ በነበረው የርዕዮተ ዓለም መምሪያ ስር ይተዳደር የነበረው የኢሰፓኮ በኋላም የኢሰፓ ተቋም ነበር እና አቶ አስፋው ዳምጤ ለወይዘሮ አልማዝ አበራ ጥያቄ አንድ ቀን መልስ ይሰጡን ይሆናል እያልን ስንጠብቅ ከአንድ ጎረምሳ ዕድሜ በላይ አሳልፈናል። አሁንም ትንሽ እንጠብቅ ይሆን? ራቶ አስፋው ሆይ አንድ ይበሉን። በዓሉ ግርማ በዚያና መሻሽ ላይ እንደወጣ ቀርቷል። ወያኔ ኢህአዴግ ስልጣን ከያዘ በኋላ በራስ አስራተ ካሳ ግቢ ውስጥ የደርግ ስኳዶች
በገመድ እያነቁ የጎደላቸውን ሰዎች አጽም በጅምላ የቀበሩበትን ጉድጓድ እያስቆፈረ አስወጥቶ በቴሌቪዥን ያሳየን ነበር። ታዲያ አንድ ቅዳሜ ምሽት ላይ በኢትዮጵያ ቴሌቪዥን መስኮት ላይ የቀረበ በፊልም የተደገፈ ዘገባ አንድ አዲስ ዜና ይዞ ብቅ ብሎ ነበር። ከዚሁ ከራስ አስራት ካሳ ግቢ ውስጥ ከተቆፈረ ጉድጓድ ውስጥ የእውቁ ደራሲና ጋዜጠኛ በዓሉ ግርማ አጽም መገኘቱን አረዳን። በዚህ የቴሌቪዥኑ ዘገባ ላይ ሁኔታውን በኢህአዴግ በኩል ሆኖ ያስረዳ የነበረው ቀድሞ በዘመነ ደርግ የአንደኛ አብዮት ሰራዊት ወታደራዊ ደህንነት ኃላፊ የነበረውና ኋላ በትግራይ ውጊያ ላይ የወያኔ ወዶ ገብ ታጋይ የሆነው ሌተናንት ኮሎኔል አስራት አየለ ነበር። ሌተናንት ኮሎኔል አስራት በዘመነ ኢህአዴግ የህዝብ ደህንነት ሚኒስቴር አስተዳደር መምሪያ ኃላፊ ሆኖ ለጥቂት ዓመታት በመስራትም ይታወቃል። ስለ በዓሉ ግርማ እጣ ፈንታና ፍጻሜ ሊያረጋግጥልን ችሎ የነበረው የመጨረሻ ዜና ይህ እሱ የነገረን እንደነበር ትዝ ይለኛል። ይኸው የጋዜጠኛና ደራሲ በዓሉ ግርማ እንደወጣ መቅረት ጉዳይ ግን ማጠያየቁ የሁሌም ራስ ምታት ሆኖ ቀርቷል። ደራሲ ገነት አየለ አንበሴ የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል ርዕስ ባዘጋጀችው 2 ቅጾች ላይ ሌተናንት ኮሎኔል መንግስቱና ይመለከታቸዋል ያለቻቸውን የደርግ ሹማምንቶችን ሁሉ አነጋግራ በመጽሐፏ ገጾች ላይ ተገቢውን ስፍራ ሲዘዋለች። ካነጋገረቻቸው ዋና ዋና ሰዎች መካከል ሌተናንት ኮሎኔል መንግስቱ ኃይለማርያም ጓድ ቁጥር 53 ብላ በመሰየም እውነተኛ ስማቸውን የደበቀችላቸው ዋና ሹምና ኮሎኔል ተስፋዬ ወልደ ስላሴ የሀገር ደህንነት ሚኒስቴሩ ይገኙባቸዋል። እነዚህ ተጠቃሽ ቅጾች የታተሙት የመጀመሪያው በ1994 ዓ.ም በሜጋ አሳታሚ ድርጅት፣ ሁለተኛው ደግሞ በሐምሌ 2002 ዓ.ም በደራሲ በራሷ አሳታሚነት ለንባብ የበቁ ናቸው። ደራሲ ገነት አየለ ጠበቅ ብላ ስለ በዓሉ ግርማ ጉዳይ በስፋት ያነሳችበትና ያጠያየቀችበት መጽሐፏ የመጀመሪያው ቅጽ ነው። በዚህ በመጀመሪያው መጽሐፏ ላይ ሌተናንት ኮሎኔል መንግስቱ ኃይለማርያም ካነሳችላቸው ደፋር ጥያቄዎች መካከል ይህ ይገኝበታል። እውቁ ጋዜጠኛ በዓሉ ግርማ ከቤቱ እንደወጣ የት እንደደረሰ ሳይታወቅ ቀርቷል። ከጠፋ ከጥቂት ቀናት በኋላ መኪናው መንገድ ላይ ቆማ ተገኝታለች። ኦሮማይ በተባለው መጽሐፉ የተነሳ እንደተገደለ ይገመታል። ስለዚህ ምን ይላሉ የሚል ነበር መሪ ጥያቄዋ። ሌተናንት ኮሎኔል መንግስቱ ለዚህ ጥያቄ ቀጥታ ፈጣን መልስ መስጠት አቅቷቸው ብዙ ሲዋትቱ በመጽሐፍ ውስጥ ይስተዋላሉ። ከገጽ 211 እስከ ገጽ 219 የሌተናንትና የኮሎኔል መንግስቱ ኃይለማርያም ትዝታዎች ቅጽ 1 1994 ዓ.ም ድረስ ወለሌ ይላሉ። ሀቅ እየመጣ ሲተናነቃቸው እውነቱን መቋቋም ሲያቅታቸው ካንዱ ነጥብ ዘለው ወደ ሌላው እየዘለሉ አስገራሚ መልስ ሰጥተዋል። ሁሉንም እዚህ ላይ ዘርግፎ ማሳየት የአንባቢን ጊዜ መሻማት ነውና ከመልሶቻቸው ውስጥ አንኳሩን እየቆነጻጸልኩ ማስመልከትን ፈቅጃለሁ። ሌተናንት ኮሎኔል መንግስቱ ኃይለማርያም እንዲህ እያሉ መልሰዋል። በዓሉ ግርማን የማውቀው ከአብዮቱ በፊት ነበር። እኔ ከአሜሪካን ሀገር እንደመጣው ወደ ሐረር ከመሄዴ በፊት ለጥቂት ቀናት አዲስ አበባ አንድ ሆቴል ውስጥ አርፌ ነበር። እዚያ ቦታ ነው በዓሉ ግርማን ብዙነሽ በቀለና እኔ ተዋወቅ ነው። የተሰጠውን የሥራ መመሪያ በእጄ ጽፌ ያረቀቅኩት እኔ ነኝ እያሉ ከላይ ከተጠቀሰው መሪ ጥያቄ ጋር የማይዛመድ መልስ እየመላለሱ 2 ገጽ ሙሉ ይፈጁብናል። የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ቅጽ 1 1994 ዓ.ም ገጽ 212 እስከ 213 ጥያቄዋ ገነት ቢቸግራት ቀጣዩን ጥያቄ ማስከተሏን ልብ እንላለን። ስለዚህ እርሶ ቀይ ኮከብን በተመለከተ በዓሉ ግርማን መጽሐፍ ጻፍ ብለውታል የሚባለው እውነት ነው ስትል ታፋጥጣቸዋለች። ሌተናንት ኮሎኔል መንግስቱ ይመልሳሉ። አላልኩትም። እሱ የፕሮፓጋንዳ የስነ ጽሑፍ ዘመቻው አካል ነው እንጂ በግሉ እንዲጽፍ የታዘዘው አንድም ነገር የለም። ኦሮማይን ጻፈ። መጽሐፉን ጽፎ ሲጨርስ ሊያሳትም ሄደ። በዓሉ ለሚመለከተው ሁሉ አሳይቷል። አልፎልኛል ብሎ አሳተመ። ተሰራጨ። መጽሐፉን አምጡልኝ አልኩ። 1 ሳምንት ፈጀብኝ። ማታ ነው የማነበው።
ጭቅጭቅ እንዳስነሳ ስለተነገረኝ በደንብ አድርጌ አንብቤ ጨረስኩት። እኔን እንዳውም አመሰገነኝ እንጂ አልነቀፈኝም እያሉ አሁንም ወደ ዋናው ጥያቄ ምላሽ ሳይሰጡ 3 ገጾችን ያስገልጡናል። ትግስታችንን ቢፈታተንም ወደፊት ስናዘግም አሁንም ከዳርዳርታ ጋር እንጫወታለን። ሌተናንት ኮሎኔል መንግስቱ ከገጽ 216 እስከ 219 የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ቅጽ 1 1994 ዓ.ም በሰፈረ ምላሻቸው ላይ ረቂቁን እንዲያዩ አስቀድሞ በባሉ ራሱ ቀርቦላቸው ባለመመቸት ምክንያት ለማንበብ ያልታደሉትን ሻምበል ፍቅረ ስላሴ ወግ ደረስን ራሱ ባሉ ግርማንና በኋላም የደህንነቱ ሚኒስትር ኮሎኔል ተስፋዬ ወልደ ስላሴን ጠርተው በየተራ ማነጋገራቸውን ይተርካሉ። እንዲህ እያሉ ፍቅረ ስላሴን አስጠራውት። ይሄ መጽሐፍ እንዴት ታተመ? ከመታተሙ በፊት አይተኸዋል ወይ አልኩት። አላነበብኩትም፣ ለቦርዱ ነው ያስተላለፍኩት አለኝ። ከዚያ በኋላ ባሉን ራሱን አስጠራውት። የብዙ ሰው ደም፣ የብዙ ሰው ላብ፣ የብዙ ሰው ትግል ውጤት ነው። አንተ ብቻ ስራ ውጤት አይደለም። ይሄ የኢትዮጵያ አብዮት ታሪክ አካል ስለሆነ አቀናጅተህ ለታሪክ እንዲቀመጥ እንጂ አንተ በስምህ ባለቤት ሆነህ እንደራስህ ስራ አገጣጥመህ እንዴት በመጽሐፍ ልታወጣ ቻልክ አልኩት። ይህ አልገባኝም ነበር። እንደዚህ ይሆናል ብዬ አላሰብኩም። አሁን ነገሩን ሳሰላስለው ምን ያህል ስህተት እንደሰራው ተረድቻለሁ አለ። አመነ ይሉናል የቀድሞ ፕሬዝዳንታችን ሌተናንት ኮሎኔል መንግስቱ ኃይለማርያም። ጥቂት አንቀጾችን ካጓጓዙም በኋላ ደግሞ አብዮቱን ለመጉዳት የሰራው አለመሆኑን እረዳለሁ። ይሁን እንጂ አሁን ባለህበት ኃላፊነት የምትቆይበት ሁኔታ ሊኖር አይችልም። ለማንኛውም አሁን ወደ ቤት ሂድ ብዬ አሰናበትኩት ካሉ በኋላ ከኮሎኔል ተስፋዬ ወልደ ስላሴ ጋር ስለነበራቸው ቆይታ ያወጋሉ። ትንሽ ጊዜ ቆይቶ ባሉ ግርማ ጠፋ የሚል ነገር ተነገረኝ። ተስፋዬ ወልደ ስላሴ መጥቶ ባሉ ጠፋ አለኝ። ወዴት ነው ሄደው ስለኛም አናውቅም ብቻ ጠፍቷል አለኝ። በራሴ መንገድ ለማጣራት ሞከርኩ። የምጠይቃቸው ሁሉ ሰውየው ብዙ ጠላቶች አፍርቷል፣ በትክክል ስለሆነው ነገር የምናውቀው ነገር የለም፣ የራሳችን ጥርጣሬ አለን፣ የተጨበጠ መረጃ ግን የለንም የሚል መልስ ነው የሚሰጡኝ። ምን ማድረግ ይቻላል? ከዚህ በኋላ በከተማ ውስጥ ባሉ ተገርሏል በማለት መወራቱ ቀጠለ። ህይወትም ቀጠለ፣ ስራም ቀጠለ ብለው በአሉን የበላው ጅብ አለማወቃቸውን በእንዲህ አይነት ፌዘኛ ምላሽ ደምድመውልናል። እኚህ የቀድሞ ፕሬዝዳንታችን ጓድ መንግስቱን በሙስናና የግል ሀብትን በማካበት ባናያቸውም በስልጣናቸው ዙሪያ በሚነሱ ጉዳዮች ላይ ግን ለማንም ምንም ርህራሄ እንደሌላቸው ብዙ እማኞችን መጥቀስ ይቻላል። ብዙ የቅርብ ወዳጆቻቸውና ጓደኞቻቸውን ለሰይፋቸው ራት ያስገበሩ ናማኛታ ስለመሆናቸው ብዙ መመርመር አያስፈልግም። ጀነራል አማንን፣ ጀነራል ተፈሪ በንቴን፣ ሌተናንት ኮሎኔል አጥናፉ አባተን፣ ኃይሌ ፊዳንና ጓዶቹን ሻምበል ታምራት ፈረደን በእጅ አዙር 11ዱን ጀነራሎችና ወዘተ መዘርዘር ይቻላል። እናም በበዓሉ ግርማ አሳዛኝ ፍጻሜ ላይ እጅ የለበትም አልሰማሁምም አላውቅም እያሉ 9 ገጽ ሙሉ ቢቀሳትፉ ማን ያምናቸዋል? ማንስ ይቀበላቸዋል? የእሳቸውንም ሆነ የጓደኞቻቸውን የሻምበል ፍቅረ ስላሴን መጽሐፍት ያነበበ ሁሉ ትግላችንና እናኛ አብዮቱ ማለት ነው ሁላችንም የምናውቀውን የዚያን ዘመኑን መሰረታዊ እውነት እንዴት እያሸፈጡ ጽፈው ያስነበቡን እንዳሉ ስናይ ማፈራችን አልቀረም። እናም እንኳን ባሉ ግርማን የሚያህል በማስታወቂያ ሚኒስቴር ውስጥ በቋሚ ተጠሪነት ማዕረግ የፖለቲካ ሹመኛ እውቅ ጋዜጠኛና ደራሲ የሆነን ሰው ያመማት ጉዳይ ይቅርና የሌላ ተራውን የአብዮት ሰለባ ሰው መጨረሻ ሁሉ ሲያውቁ ኖረዋል። እናም ያያጅቦ ድርሻቸውን መፈጸማቸውን አለማመናቸው የንጹህ ህሊና ድሃ መሆናቸውን ብቻ ነው አድምቆ የሚያስነብበን። በነገራችን ላይ ሻምበል ፍቅረ ስላሴ እኛና አብዮቱ በተሰኘ መጽሐፋቸው ላይ እያዩ ሳያቸው እያወቁ ሳያውቋቸው ካለፏቸው አብይ ጉዳዮች መካከል የበዓሉ ግርማ ግድያ ጉዳይ አንዱ ነው። አንዲት አረፍተ ነገር እንኳን ሳያነጥቡ በአርምሞ አልፈውታል። ቀደም ብሎ እንደተጻፈው ሁሉ ደራሲ ገነት አየለ በዚሁ የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ቅጽ 1 1994 በተሰኘው መጽሐፏ ላይ የደራሲና ጋዜጠኛ በዓሉ ግርማን መጨረሻ ለማወቅ ከጠየቀቻቸው ሰዎች መካከል የደህንነት ሚኒስቴሩ ኮሎኔል ተስፋዬ ወልደ ስላሴ ይገኝበታል።
ጸሐፊዋ ገነት አየለ ለእኒህ ሰው ያቀረበችላቸው መሪ ጥያቄ የሚከተለው ነበር። በዓሉ ግርማን እንዴት እንደተገደለ ያውቃሉ? የሚል ነበር ጥያቄዋ። ኮሎኔል ተስፋዬ ሲመልሱ በዓሉ ግርማ በጻፈው መጽሐፍ በኦሮማይ የተነሳ ችግር ሲገጥመው እኔ ጋር መጣና አነጋገረኝ። ሊቀመንበሩ ሊረዱኝ ያልቻሉት ምክንያት አልገባኝም። ጥርስ ነክሰውብኛልና እባክዎ አስረዱልኝ ብሎ ጠየቀኝ። እኔ በእውነቱ እሱ እዚያ አጠገቤ እንደቆመ የሊቀመንበሩ ረዳት ስለሆነው ለሻምበል መንግስቱ ገመቹ ስልክ ደወልኩ። እባክህ የዚህን ሰው ነገር ለሊቀመንበሩ አጣሞ ያቀረቡ ሰዎች ኖሩ ይችላሉ። እንዴት ነው ይሄን ነገር ግልጽ የምታደርግላቸው? ወይም የሚቻል እንደሆነ ሁለታችንም ቀርበን እናስረዳ። አንተ ጋር ልኬዋለሁ የምትለውን አድርግለት አልኩት። ግዴን ለሚላኩት እኔ ያነጋግረዋለሁ። ይሄ ምንም አይደለም አለኝ። ከዚያ ወደዚያው ላኩት። ሌላ ጊዜ ቆይቼ የባሉ ነገር እንዴት ሆነ ብዬ የሻምበል መንግስቱን ጠየቅኳቸው። አስረድቻቸዋለሁ፣ ግን እንዴት እንደሆነ እንጃ ለጊዜው መለስም አላሉም አለኝ። አይ ይሄ እሳቸው የተለመደ ባህሪ ነው። አዝማሚያው መልካም ሲሆን ነገሩን በጽሞና አስረዳቸው አልኩት። ይሉና ጉዳዩን ለሻምበል መንግስቱ እንደተውት ያወሳሉ። ይህንን በዓሉ እኔ ጋር መጣና አነጋገረኝ ሲሉ ለገነት አየለ ቃለ መጠይቅ የሰጡት የደህንነት ሚኒስትሩን የኮሎኔል ተስፋዬ ወልደ ስላሴን አባባል የደራሲ በዓሉ ግርማ የበኩር ልጅ ወይዘሮ መስከረም በዓሉ በላከችልኝ የኢሜል መልእክት ላይ በእጅጉ ኮንነዋለች። ቅጥፈትም ነው ትላለች። በላከችልኝ የኢሜል መልእክቷ ጋሻ በራ በዓሉ ለቤቱታ እሱ ቢሮ መጥቶ እንደነበር ተስፋዬ ወልደ ስላሴ ሲናገር ዋሽቷል። እውነቱ ግን የተገላቢጦሹ ነው። ተስፋዬ ጸሐፊውን ወደ መኖሪያ ቤታችን ልኳት ነበር። በዓሉን የተስፋዬን ጸሐፊ እንዲህ ሲል ጠየቃት። አለቃሽን ምን አድርጌው ነው እንደዚህ የተበሳጨብኝና የተማረረብኝ? ጸሐፊዋም አቶ በዓሉ በእርግጥ አንተ እኮ በእኛ ላይ የከፋህ ነህ ስትል መለሰች። ከኛ ጋር የ30 ደቂቃዎች ቆይታ አድርጋ ተለየችን። ጸሐፊዋ በማስታወቂያ ሚኒስቴር ውስጥ ከባሉ ጸሐፊዎች አንዷ ነበረች። የተስፋዬ ጸሐፊ ለመሆን ዝውውር አግኝታ ሄዳ የነበረች ነች። ኦሮማይ ከታገደ በኋላ በዓሉ ይህንን ሰው አግኝቶት ወይም አነጋግሮት አያውቅም። እነዚህ ልቅምቃሚ ውሸታሞች ናቸው። ለበዓሉም ሆነ ለሌሎች የተናገሩትን ሳነብ አንጀቴን ነው ያቆሰለኝ። ስለነዚህ ክፉ ሰዎች ባሰብኩኝ ቁጥር ከዚያች አሳዛኝ ሀገር መወለዴን እንድጠላ የሚያደርጉኝ ጊዜያት አሉ። ሰዎች ራሳቸውን ችለው እንደምን መቆም ይቻላቸዋል? ሌሊት እንደምን እንቅልፍ ሊወስዳቸው ይችላል? የሆነውን ሁሉ ለማከም የትውልድ ዕድሜን ይጠይቃል። ግን ምን ያደርጋል? የትላንት እውነት ዛሬም ይቀጥላል። ተስፋዬ ወልደ ስላሴ ቀደም ብለን ባነሳነው የሌተናንት ኮሎኔል መንግስቱ ኃይለ ማርያም ትዝታዎች ቅጽ 1 1994 ዓ.ም ገጽ 72 በሰጡት ቃለ መጠይቅ ቀጣይ አንቀጾች ላይ ደግሞ በዓሉ ግርማ ከስራ ባልደረቦቹ ጋር ችግር እንዳለበት ጠቆም አድርገው የመጥፋቱን ዜና ያካፍሉናል። እንዲህ እያሉ በዓሉ መቼም በዚህ መጽሐፉ ብቻ ሳይሆን በሌላም ከኛ ጋር በመስራቱም ሁሉ ብዙ ሰዎች ጠምደውታል። የሥራ ባልደረቦቹም ቅርበት በመፍጠሩ ጥላቻ አላቸው። ቆይቶ ጠፋ የሚል ከደህንነቱ ከአንደኛው ቅርንጫፍ ተሰማ። ፈልጉት ሁሉ ብለን በጽሑፍ አስተላለፍን። ከዚህ ውጪ በእኛ መስሪያ ቤት በኩል የምናውቀው ነገር የለም። በምንም አይነት እኛ ጋር አልታሰረም። በምንም አይነት እኔ ምንም የሰማሁት ነገር የለም። ስለዚህ በዓሉን የማስገድልበት ምክንያት የለኝም። ገጽ 73 ሲሉ በዓሉን የሚመለከተውን አስገራሚውን ቃለ መጠይቃቸውን ጨርሰዋል። ኮሎኔል ተስፋዬ ሆይ አሁን በላይኛው ቤት እየኖሩ ነው። እንዲያው ይህን መሰሉን ጥያቄ አንድዬ ሲያነሳቦት ምን ብለው መልሰውለት ይሆን? እዚያ ዋሽቶ ማምለጥ ይቻል ይሆን? ተሆነ እግዚኦ ነው። ለማንኛውም የደራሲ በዓሉ ግርማ ልጅ ወይዘሮ መስከረም ይህንን የኮሎኔል ተስፋዬን ሌላ ቅጥፈት የምታጋልጥበት በኢሜል ያደረሰችኝም ሌላ ነጥብ አላት። እንዲህ ይላል። ጋሻ ያበራ መልካም ፈቃድ ከሆነ የጸጥታ ሰዎች በዓሉን እንዴት በሄደበት ቦታ ሁሉ ይከታተሉት እንደነበር በጽሑፍህ ላይ ማከል ትችላለህ። እስከምንኖርበት ህንጻ ቅጥር ግቢ ድረስ እየተከታተሉ ልክ ከመኪናው ላይ ሲወርድ አይተው መኪናቸውን አዝሮ ይሄዱ ነበር። ይህ ድርጊት በየዕለቱ ይፈጸም ስለነበር በአካባቢው የነበረ አንድ ልጅ የጸጥታ ሰራተኞቹን የመኪና ታርጋ ቁጥር መዝግቦ ለበዓሉና ለአልማዝ ሰጥቷቸው ነበር። ድርጊቱ ከተፈጸመ 30 ዓመታት ቢያልፉም ያ ልጅ ዛሬ አነስተኛ የንግድ ባለቤት ሆኖ በዚሁ አካባቢ ይኖራልና ቢጠየቅ ታሪኩን በራሱ አንደበት ሊተርከው የሚችለው ነው። ከዚህ የወይዘሮ መስከረም የምስክርነት ቃል ልንረዳ የምንችለው ከላይ ኮሎኔል ተስፋዬ
በእኛ መስሪያ ቤት በኩል የምናውቀው ነገር የለም። በምንም አይነት እኛ ጋር አልታሰረም። በምንም አይነት እኔ ምንም የሰማሁት ነገር የለም። ስለዚህ ባሉን የማስገድልበት ምክንያት የለኝም ሲሉ መዋሸታቸውን የሚያረጋግጥ የደህንነት ክፍሉ አንድ እኩይ ተግባር ነው። የሀገሪቱ ርዕሰ ብሔር የሆኑት ሌተናንት ኮሎኔል መንግስቱ እንደ ጲላጦስ እጃቸውን ታጥበው ከደሙ ንጹህ ነኝ ያሉትን ይበልጥ የደህንነቱ ቁንጮ ሰው ኮሎኔል ተስፋዬ ወልደ ስላሴን በተራቸው አይኔን ግንባር ያድርገው ብለው ምለው ተገዝተው ራሳቸውን እንዴት ነጻ ለማውጣት እንደታገሉ አስታውሰናል። እንግዲህ እንዲህ እያለ በዓሉ ግርማን የበላው ትልቅ ጅብ አልጮ ሲል ያንን እየታዘብን ትንንሾቹ ጅቦችስ የተሻለ ህሊና ኖሯቸው የማታው ይጮህ ይሆን? እስቲ አብረን ኮሎኔል ተስፋዬ ከላይ በሰጡት ምላሻቸው ላይ የሥራ ባልደረቦቹም ቅርበት በመፍጠሩ ጥላቻ አላቸው ያሏትን ያንዲት አረፍተ ነገር ጭብጥ በውስጣችን እያመላለስን ወደፊት እናዝግምና እንያቸው። ይቺው መርማሪ ጸሐፊ ገነት አየለ የበዓሉ ግርማን መጨረሻ የማወቅ ጉጉቷን በሁለት ቱባ የሀገሪቱ ቁንጮች ምላሽ ላይ ብቻ ተስፋ ቆርጣ አልተወችውም። ጓድ ቁጥር 53 ብላ የሰየመቻቸውንም ሌላ ቱባ የደርግ መንግስትን በራን አንኳኩታለች። እኚህ ሰው የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ቅጽ 1 1994 ዓ.ም ገጽ 59 ላይ የሰጧት ምላሽ እንዲሁ ይነበባል። ስለ በዓሉ ግርማና ስለ ጀነራል ታሪኩ አይን ያማማት የማውቀው ልንገርሽ ሲሉ ይህንን ቀጥሎ የሚታየውን ሲሉ አስተያየታቸውንና ምስክርነታቸውን መስጠታቸውን ልብ እንላለን። በዚህ የጓድ ቁጥር 53 ምላሽ ላይ በኮሎኔል መንግስቱና በኮሎኔል ተስፋዬ በኩል ብዙ ግልጽ ሳይሆኑ የተድበሰበሱ ሲነገሩን የነበሩት ነጥቦች ሁሉ ፍንትው ብለው ይታዩናል። በዓሉ ግርማን ለማጥፋት ከኮሎኔል መንግስቱ ጋር ከመሰጠሩት ጓደኞቹ መካከል ሙልጌታ ሉሌ አንዱ እንደሆነ በዚህ መጽሐፍ ገጽ 59 ላይ ይስተዋላል። በዚህ መጽሐፍ መግቢያ ላይም አስፋው ዳምጤ የተባለው ጓደኛው ከቤት አስጠርቶ እንደወጣ እንዳስቀረው ባለቤቱ ወይዘሮ አልማዝ ለፍርድ ቤት የሰጠችውን ቃል ማስተውሳችን ልብ ይሏል። እናም እዚህ ላይ እንደ መንቃት እንልና ሙልጌታ ሉሌና አስፋው ዳምጤ በጋራ በዚህ ሚሽን ላይ የራሳቸውን ድርሻ ለመፈጸም ሰልፋቸውን አሳምረው ይሆን የሚል ጥያቄ በውስጣችን ማቃጨሉ አይቀርም። ለምን ቢሉ ጓድ ቁጥር 53 እየነገሩን ያለው ይህ አይነቱ የማጥፋት ጥምሮሽ ሴራ ጉዳይ ነውና እንዲጠቅሳሉ። ጓድ ቁጥር 53 ለበዓሉ ቅርብ የሆኑና ጓደኞቹን ጭምር አሳመኑና ሁሉም በየተራ መንግስቱ ጋር እየሄዱ አሉታዊ የሆኑ ነገሮችን እንዲነግሩት ተደርጎ በዓሉን የማጥፋቱ ሴራ ተቀነባበረ ይሉናል ጓድ ቁጥር 53። ይህን ያፈጠጠ እውነት ይዘን ሙልጌታ ሉሌ ምን ፍለጋ ጓደኛውን ለማጥፋት ተባበረ ብለን ስንጠይቅ እኚሁ ጓድ ቁጥር 53 ለበዓሉ ቅርብ የሆነና ከረጅም ጊዜ ጀምሮ የሚያውቀው የማስታወቂያ ሚኒስቴር ሰው ሙልጌታ ሉሌ ለደህንነት ይሰራል፣ የበዓሉን ቦታ ይመኝ እንደነበር አውቃለሁ ሲሉ ግልጽ ምስክርነታቸውን የሰጡበትን አረፍተ ነገር እናገኛለን። ጓደኛው አስፋው ዳምጤ በዓሉን ከቤት አስወጥቶ ባስረከበ ማግስት ከስራ አጥነት ቡዘና ወጥቶ በአንድ ጊዜ የኩራዝ ምክትል ዋና ስራ አስኪያጅ ተደርጎ እንደተሾመ ሁሉ ሙልጌታ ሉሌም የማስታወቂያ ሚኒስቴር ምክትል ሚኒስትር ሆኖ ለመሾም ቋምጦ እንደነበር ነው ጓድ የሚነግሩን። አሁን ሙልጌታ ሉሌ የተመኘውን ሹመት አላገኘም። በወቅቱ ከመምሪያ ኃላፊነት የሹመት ጉርሻ በላይ አላገኘም። ቢያንስ ለቦታው መጣኝ የሚሆን የረባ ዲፕሎማ ወይንም የመጀመሪያ ዲግሪ የግድ ይል ነበርና ቋሚ ተጠሪ ወይንም ምክትል ሚኒስትር ለመሆን አልተሳካለትም። ተስፋ ባለመቅረት እየታገለ እንዳለም ባልጠበቀው ሰዓት ስመጥሩ ጋዜጠኛና ምሁር መርዕድ በቀለ ምክትል ሚኒስቴር ሆኖ ተሾመና አቶ ሙልጌታ ሉሌ በድንጋጤ ልቡን ታሞ ለሕክምና ወደ ውጭ ሀገር ተላከ። ከሞት ተርፎም ተመለሰ። ወደ ገነት አየለ ቅጽ 2 መጽሐፍ መለስ ብለን ስንቃይ ደግሞ ኮሎኔል መንግስቱ ስለ ሙልጌታ ሉሌ የሰጡትን አሉታዊ አስተያየት እዚህ መጽሐፉ ላይ መጥቀሱ ተገቢ ይመስለኛል። ኮሎኔል መንግስቱ ሙልጌታ ሉሌ ስለሚጽፈው ብዙ አትደነቂ፣ ልማዱ ነው። ሀገራችን በወያኔ እንደተወረረች እኔን አስመልክቶ አጥፍቶ መጥፋት የሚል መጽሐፍ ጽፎ ለወያኔ እጅ መንሻ ሲያቀርበኝ እኔን ፐርሰናል የሆነ ስድብ ሁሉ ነው ሙልጭ አድርጎ የሰደበኝ። ወያኔዎቹም ዞር ብለው አላዩትም እንጂ
እሱ ያቺን ጽሑፍ ጻጽፎ አንድ ቦታ ይሰጡኛል ብሎ ነበር ተስፋ ያደረገው ሲሉ ልማደኛ ምንደኛ ጸሐፊ መሆኑን በማመልከት አሸምረውበታል። ኮሎኔል መንግስቱና ሙልጌታ ሉሌ ደህና አድርገው እርስ በርስ የተናበቡ መሆናቸውን ማስተዋል አይገድም። በራሱ በሙልጌታ ተዘዋዋሪ ጥቅስ አንተም ብሩተስ ያሉት አይነት ይመስላል ኮሎኔል መንግስቱ። ሊቀመንበር መንግስቱ በዘመነ ስልጣናቸው እነ በዓሉ ግርማን ለማስወገድ እነ ሙልጌታ ሉሌን ተጠቅመው የቋመጡለቱን ሹመት ሳይሰጣቸው ገሸሽ ያደረጓቸውን ያህል እነ ሙልጌታም ጊዜያቸውን ጠብቀው ቁጭታቸውን ብስጭታቸውንና ንዴታቸውን ተወጥተውባቸዋል። ወያኔ ኢህአዴግ ስልጣን በያዘበት በሁለት ወራት ውስጥ ሙልጌታን አጥፍቶ መጥፋትን ለቁርስ ነበር ያደረሰው። በዚህ መጽሐፍ አማካኝነት ጓደኝነታቸው የበቀል ጽዋን እንዲጎነጩ መደረጉን ይስብታል ብለን አንገምትም። ለምን ቢሉ ጨዋታው እንዲወዲህ ነበርና ነው። የኮሎኔል መንግስቱና የሙልጌታ ሉሌ የወቅቱ ውልና ስምምነት በብልጣብልጦቹ ሁለት ያልታወቁ ደብተራዎች ድርጊት ሊመሰል የሚችል ነው። እኚህ ያልታወቁት ሁለት ደብተራዎች ወደ አንድ ንፉግ ሰው ቤት ምሳ ተጋብዘው ይሄዳሉ። ያጋባዥ ሰው ለተጋባዥ ደብተሮች ያዘጋጀው ምግብ ክትፎ ነበር። ታዲያ ስስታሙ ጋባዥ ክትፎ እንዳይበላበት ሲያወጣ ሲያወርድ አንድ መላ አግኝቶ ኖሯል። ለሁለቱም ከግንድ የረዛዘመ የቀንድ ማንኪያውን ከክትፎ ጋር አዘጋጅቶ ጠበቃቸው። ደብተሮቹ በዚያ ረጅም ማንኪያ እየዛቁ ክትፎውን ሊበሉ ቢታገሉም አልቻሉም። ረጅሙን ማንኪያ ወደ አፋቸው ሲመሩ መድረሻውን እየሳተ ወደ የጆሮ ግንዳቸው ይዘምት ጀመር። እናም ያንን ምራቅ የሚያስወጥ ክትፎ መብላት አልቻሉም። ምን እናድርግ ሲሉ ደብተሮቹ ተመካከሩ። አንድ ዘዴም አገኙ። ዚያየ ለዚአከ ዚአከ ለዚአየ የምትል ዘዴ ቀየሱ። እኔ ላንተ አንተም ለኔ እንደማለት ነው። እናም አንደኛው ደብተራ ሌላኛውን ጓደኛውን በረጅም ማንኪያው እየዛቀ ክትፎውን ሲያጎርሰው ጓደኛውም በዚያው መልክ አጸፋውን እየመላለሰ በስምምነታቸው መሰረት ያንን ጡም ክትፎ ሙልጭ አድርገው ጨረሱት ይባላል። ከሁለት አንዱ ደብተራ ስምምነቱን ቢገድፍ ኖሮ አንዱ ፋይዳውን ሲፈጽም ሌላኛው የቤል ተመልካች ሆኖ ይቀር ነበር። የኮሎኔል መንግስቱና የሙልጌታ ሉሌም ስምምነት እንደ ደብተሮቹ ስምምነት ጸንቶ ቢቆይ ኖሮ አያ ሙልጌታን ያን ያህል ግዙፍ ነስቶ ባላስቆጣና አጥፍቶ መጥፋትን የመሰለ ግባት ስራ ባላሰራው ነበር። ያ አጥፍቶ መጥፋት የተባለው የሙልጌታ ሉሌ ቅርሻት ግን በዘመነ ወያኔ 60 ነባር ጋዜጠኞችና ሰራተኞች ከማስታወቂያ ቢሮ መባረር ጦስ ሆኗል። እነ በረከት ስምኦን የሙልጌታን እጅ መንሻ ካለመቀበላቸው በላይ ህዝቡ የልማደኛ አድርባይ ጋዜጠኞች መዘባበቻ ምሳሌ አድርጎት ሲነጋገርበት የኖረ ነው። አቶ ሙልጌታ በዚህ ራሱ ለራሱ በሰጠው ኢንተርቪው ላይ ጦቢያ መጽሔት 9ኛ ዓመት ቁጥር 12 1994 ዓ.ም ላይ ራሱ ጠያቂ ራሱ መላሽ ሆኖ በራሱ መጽሔት ላይ የሰጠውን አይነት የተጠና የማምለጫ ኢንተርቪው ወደ ጎን ትቶ በእውነት የሆነውን ሁሉ ቢያካፍለን መልካም ነው። አቶ ሙልጌታ በዚህ ራሱ ለራሱ በሰጠው ኢንተርቪው ላይ ለነገሩ ከሳቸው ጋር ከኮሎኔል መንግስቱ ጋር ለማለት ነው ባለው የግል ግንኙነት ምክንያት ባሉን ምን አደረገ ለማለት እንደፈለጉ ባለመጻፎቹን ለማለት ነው ግልጽ አይደለም። ጦቢያ 9ኛ ዓመት ቁጥር 12 ገጽ 35 1994 ዓ.ም ሲል ጣት ያስቀሰረበት አብይ ጉዳይ እንዲህ ድብስብስ አድርጎ ጽፎታል። እናም ከሱም እውነቱን እስክንሰማ ድረስ በተጨማሪ ስንት ዓመታት እንጠብቅ ወይንስ ዝምታውን በጨዋ ደንብ እንደ መቀበል ቆጥረን እንለፈው? የኚሁን የቁጥር 53ን ምስክርነት ጉዳይ ሳንቋጭ አንድ ተጨማሪ ነጥባቸውም እዚህ ላይ ማስታወስ ለሚዛናዊ አተያያችን እርካብ ይሆናል። እኚህ ምስክር ስለ በዓሉ ግርማ ጉዳት ላይ መውደቅ በሰጡት አስተያየት የመጨረሻ አንቀጽ ላይ ያሰፈሩት ልብ ብሎ ማስተዋልም ይጠቅማል። ከኮሎኔል መንግስቱ ኮሎኔል ተስፋዬ ወልደ ስላሴ ከሙልጌታ ሉሌ በተጨማሪ የሽመልስ ማዘንጊያና ሌሎችም አሊታዊ ሚና በዓሉን ክፉ ነገር ላይ እንደጣዋለው አክለውበታል። ለምሳሌ አንዳንዶች የርዕዮተ ዓለም መምሪያ ምክትል ኃላፊ የነበረውን አያልነህ ሙላትንና ማሞ ውድነህን ይጨምራሉ። ማሞ ውድነህ ደግሞ በእንዲህ አይነቱ ውሽክትና ሰውን መርጆ ማስመረጅ ክፉ ባህሪው የታወቀ ሰው ነበር። የክቡር ደራሲ ከበደ ሚካኤልን የየዕለት ውሎና እንቅስቃሴ እየተከታተለ
ለነ ኮሎኔል ተስፋዬ ወልደ ስላሴ ለደርግ ሰዎች በማቀበል ሴራ ተጋልጦ ፒያሳ ላይ በአቶ ከበደ ሚካኤል የደረሰበትን የአደባባይ ውርደት አንረሳውም። እንዲህ ነበር የሆነው። አቶ ከበደ ከሚኖሩበት ጣይቱ ሆቴል ወጣ ብለው በደጎል አደባባይ አካባቢ ንፋስ ሲቀበሉ አሸምቆ ሲከታተላቸው የነበረው ማሞ ውድነህን ከሩቅ ያዩታል። በእሳቸው ላይ የስለላ ስራ እንደሚሰራ ቀደም ብለው ያገኙትን ጥቆማ በሆዳቸው ይዘው እስኪጠጋቸው ይጠብቁታል። አጠገባቸው ሲደርስ ጤና ይስጥልኝ አቶ ከበደ ብሎ ለሰላምታቸውን ሲዘረጋ አቶ ከበደ ከመቅስፈት በህግ አምላክ ይህን ሰላይ ያዙልኝ እያሉ አደባባዩን ቀውጥ ያደርጉታል። አቶ ከበደን በደንብ የሚያውቋቸው የፒያሳ ሊስትሮችና ጎዳና ተዳዳሪዎች ማሞን ለመደብደብ እስከ ራስ መኮንን ድልድይ ድረስ እንዳሳደዱት በወቅቱ የኢትዮጵያ ደራሲያን ማህበር ሊቀመንበር የሆነው እውቁ የስነ ጥበብ ሰው ደበበ ሰይፉ ከደረሰው ሪፖርት ተነስቶ በ1981 ዓ.ም በማህበሩ ጠቅላላ ጉባኤ ላይ አጋልጦት ማሞ ከጉባኤው እንዲባረር መደረጉን እናስታውሳለን። ስለዚህም ነው የማሞ አይነቱ ልማደኛ ጆሮ ጠቢና አድርባይ ርኩስ ተግባር እንደ አዲስ የማይደንቀን። እናም እናቶች መልስ መዝጊያ ይህንን የተቀሰረባቸውን ውንጀላ አይተውት ከርመዋል። ግን አንዴም ከሸገር መናኸሪያቸው ሆነው ምላሽ የሰጡበትን አጋጣሚ የለም እና እሳቸውንም ሌላ ብዙ ዓመትን ጠብቅ ይሆን? እንዲያው ያንን የብዕር አምበል እኔ በላሁት የሚል የአንበሳ ልብ ያለው ጅብ ይጥፋ ወይ ነዶ። ግን እነዚህ የቅርብ ውስጥ አዋቂ ጓድ ቁጥር 53 ማን ይሆኑ? መቼም በዚያ ጊዜ በማስታወቂያ ሚኒስቴር ውስጥ እንደ ሙልጌታ ሉሌ ላለ የመምሪያ ኃላፊ የቅርብ አለቃ ሆኖ ከኢሰፓኮ የሪዮት ዓለም መምሪያ ኃላፊ ከሽመልስ ማዘንጊያ በቀጥታ ትዕዛዝ ሊቀበልና ሊያስፈጽም የሚችል በሚኒስትር ማዕረግ ደረጃ ያለ ሰው ብቻ ነው። እና በገነት መጽሐፍ ገጽ 59 እንደተመለከትነው ጓድ ቁጥር 53 ይህንን ሰው ሊቀመንበሩ ይፈልጉታልና እንዲመጣ ብሎ ሽመልስ ማዘንጊያ ደወለልኝ። የበዓሉን ቦታ ይመኝ እንደነበር አውቃለሁ። መልእክቱ ሲደርሰው እኔ ጋር መጣና ለምን እንደጠሩኝ ታውቃለህ ወይ አለኝ። እንደማላውቅ ነገርኩትና ሄደ። ከዚያ ሲመለስ አሁንም በኔ በኩል አለፈና ስለ በዓሉ ሊያነጋግሩኝ ነው የጠሩኝ አለኝ። በማግስቱ ወደ ማታ በዓሉን የደህንነት ሰዎች ይዘውት እንደሄዱ ከቤተሰቡ ሰማሁ ይላሉ። ታዲያ እኚህ ሰው ማን ይሆኑ? እንዲህ ለጠሪም ለተጠሪም መሃል ያሉ ቅርብ ሰው የወቅቱን የማስታወቂያና መርሃ ብሔር ሚኒስቴር ሚኒስትር ዶክተር ኮሎኔል ፈለቀ ገድለ ጊዮርጊስን እንጠርጥር ይሆን? በወቅቱ የነበሩት ሚኒስትር እሳቸው ነበሩና አንድ ቀን ከዚህ የበለጠም የሚያውቁት ሚስጥር ኖሯቸው ያካፍሉን ይሆናል ብለን እንጠብቅ ይሆን? በነገራችን ላይ አቶ ሙልጌታ ለራሱ ጥያቄ ራሱ ምላሽ በሰጠበት የኢትዮጵያ ቃለ መጠይቁ ላይ ብዙ ሙያዊ ስነ ምግባራትን ያልተላበሱ ተራ ስርቦችንና አስተያየቶችን አስነብቦናል። ይኸውም በተለይ በደራሲዋ በገነት አየለ የግል ስብዕና ላይ የተነጣጠረው የአቶ ሙልጌታ ትችት ነው። ገነት እኮ አንዳንድ ጸሐፊ ከምንጩ ያገኛቸውን ማስረጃዎች እየጠቀሰች ማቅረብ ነው ግዴታዋ። ይሄ ወዳጄን ሙልጌታ ሉሌን ይመለከተዋልና እያየው ልለፈው ብላ በወገናዊነት አስልታ ብትሰራ ኖሮ ስራዋ ጭሩሹኑ ተሰሚነቱ የሌለው ሆኖ ይቀር ነበር። ምንጯን እየጠቀሰች ያገኘችውን አቅርባልናለች። ለምን ወንጀሌን ገመናዬን አልሸፈነችልኝም በሚል አያውን ቢፈሩ ዳውላዊን አይነት አካሄድ ከአንድ እድሜ ጠገብና በፕሬስ ዓለም ብዙ ከቆየ ሰው አይጠበቅም። ንዴቱ በገነት ምንጮች ላይ ከሆነ ከነዚያ ምንጮች ጋር በእጅ ባለ ተጨባጭ ማስረጃ መከራከሪያ አባት ነው እንላለን። ነገሩ ጅብ ሲበላ አብረኸው በልተ ተቀደስ እንዳለው አይነት ይሆን? ሙልጌታ ሉሌ ተናጋሪው ቁጥር 53 እንዲህ በወቅቱ የማስታወቂያ ሚኒስትር የነበሩት ዶክተር ኮሎኔል ፈለቀ ገድለ ጊዮርጊስ መሆናቸው ነው። ዶክተር ፈለቀ ደግሞ ከወያኔዎቹ ስራት እግዜር ያተረፋቸውና በምንም ሁኔታ ለወይዘሮ ገነትም ሆነ ለሜጋ መግለጫ ያልሰጡና የማይሰጡ ሰው መሆናቸውን አውቃለሁ። ጦቢያ 9ኛ ዓመት ቁጥር 12 ገጽ 12 1994 ዓመተ ምህረት ይላል። ምጸና ቢጤ የታከለበት የቃለ መጠይቁ ምላሽ። እናም አቶ ሙልጌታን እርግጠኛ ነህ እርግጠኛ ባትሆንስ እያልን መጠየቅ ግድ ይለናል። ሰውየው እኮ አሁንም በህይወት አሉ። እውነትና ሐቅን ለዚህ በስፋሽ ስጋቸውና ብዙ ላየች ህይወታቸው
ስስት የሚደብቁ ይመስላል? ያቺን ሁላችሁንም እየተረማመዳችኋት ለማምለጥ የሞከራችኋትን የበዓሉ ግርማን መጨረሻ ጉዳይ ጓድ ቁጥር 53 ከቁጥር ስም ጠሪ ተርታ ውስጥ እውነቱን ለህዝባቸው በአደባባይ ሊገልጹ የሚችሉበት ቀን ሩቅ አይመስለኝም። ደጅ ደጁን እየሸተተን ያለው ጉዳይ አለና እስቲ አብረን እንጠብቅ። ለማንኛውም ገነት ላይ ከተሰነዘረው ክብረ ነክ ዘለፋ አንዱንና ለናሙናነት እዚህ ላይ ልጥቀስ። በወይዘሮ ገነት በኩል ሐራሪ ድረስ በመሄድ ኮሎኔል መንግስቱን ማነጋገር በአንድ በኩል ጀብዱ አድቬንቸር ነው፣ በሌላ በኩል ደግሞ ታዋቂነትን ማግኘትና የገቢ ምንጭ ነው። ከሞራል ህግና ከሊና ዳኝነት ውጭ ተሰራ አልተሰራ ትርጉም የሚሰጣቸው አይመስለኝም። አይነት ትችቶችን ምን አመጣው? አንድ አካባቢ አንድን የሥነ ጽሑፍ ሥራ መተቸትም መገምገምም ያለበት ከይዘትና ከቅርጹ አኳያ ታይቶና መዝኑ ፋይዳውንና ዋጋውን እንጂ ገንዘብ አገኘበት ታወቀበት ወዘተ አይነት የምቀኝነት ክፉ መንፈስን ተጀባብኖ በግብዝነት መኮንን አይደለም። የማስታወቂያና መርሃ ብሔር ሚኒስቴርን ካነሳን ዘንዳ ወደ ኋላ ዘመን ተመልሰን የጓድ ሚስጥር ሰነድ መፈተሽ የግድ ሊለን ነው። በዚህ አጋጣሚም በዓሉና የቤቱ ጋንግስተሮች የነበራቸውን ግንኙነት እንደ ቤቱ ሰውና የውስጥ አዋቂ ትንሽ የምለው ይኖራል ማለት ነው። በዓሉ ግርማ ከጀማሪ ጋዜጠኝነት እስከ ቋሚ ተጠሪ የኃላፊነት እርከን የዘለቀው አልጋ ባልጋ በሆነ መንገድ አልነበረም። ከግራ ቀኙ ጋር እየተላተመ እየተባጨቀ እየተቆራቆዘ ወዘተ ነው የኖረው። ይህንን የጓድ ቁጥር 53ን ምስክርነትና ጥቆማ ሳንዘነጋ በዓሉ ግርማ እንደ ሙልጌታ ሉሌ ከመሳሰሉ የሥራ ባልደረቦቹ ጋር የነበረውን ግንኙነት ስንፈትሽ ውስጣችንን የሚያጠያይቁ ብዙ ሰበዞችን መምዘዝ እንችላለን። በዓሉ ግርማና ሙልጌታ ሉሌ ባለቃና ምንዝርነት በማስታወቂያና መርሃ ብሔር ሚኒስቴር ውስጥ አብረው ሲሰሩ ኖረዋል። ሙልጌታ ሉሌ በዓሉን በእጅግ የሚጠላውና ከሱ በፊት የበዓሉን ወንበር ሲቋምጠው የኖረ የሻቢያው ሰው የገዳሙ አብርሃ ጀሌ ነው። ገዳሙ አብርሃ ባጎብዳጆቹና ቅምጦቹ ሽፋን በማስታወቂያ ሚኒስቴር ውስጥ ከንጉሱ ዘመን ጀምሮ መምሪያዎችን እያማረጠ በመሾም ኤርትራን ከእናት አገሯ ኢትዮጵያ ለማስገንጠል በሚዲያ ውስጥ ተጠምዶ ወደር የሌለው ስውር ሚና ለኢሳያስ አፈወርቂ የተጫወተ ሰው ነበር። የኋላ ኋላም የሬዲዮ መምሪያ ኃላፊነቱን ለሰጡት ልጁ ለሙልጌታ ሉሌ አውርሶ የሚኒስቴሩ ልዩ አማካሪ ሆኖ ይሰራ የነበረና በመጨረሻም ኢትዮጵያን በይፋ ክዶ ተገንጣዩን ሻቢያን አሜሪካ ሄዶ የተቀላቀለ ሰው ነው። ገዳሙ አብርሃ የነ ሙልጌታ ሉሌ ጡት አባት ሆኖ ኢትዮጵያ ወይንም ሞት ብለው የቆሙ የመሃል ሀገርና የሰሜን ተወላጆችን ሲያሰቃይ የኖረ ጨካኝ ሰው ነበር። በጥቅማ ጥቅም በክፍል ሹመት ጋዜጠኛውን እየከፋፈለና እየደለለ ብዙ ዓመታትን ዘልቋል። ይህንን ጸረ ኢትዮጵያ ድርጊት በፈጸመ ቁጥር ይህንን ሰው አንድ በሉልን እያሉ የወተወቱና የታገሉ ሀገር ወዳጆች ሁሉ ከጥቃት አላመለጡም። በደህንነት መስሪያ ቤት ባልደረቦቹ በነ ሙልጌታ ሉሌ መሳሪያነት ከስራ መባረር፣ እስር፣ ስደትና እንግልት በየአይነቱ አስተናግደዋል። ለዋቢነትም እነላከ ማርያም ደምሴ፣ ጸጋዬ እንዳሻው፣ ሞገስ ደምሴ ዛሬ በዋሽንግተን ዲሲ ነዋሪ፣ የማነ ቸርነት ወይንም ግሪንፌስ፣ ተፈሪ አስማረና የዚህ ጽሑፍ አቅራቢ በአንድ ወቅት የደረሰባቸውን ግፍ እዚህ ላይ መጥቀስ ይቻላል። ገዳሙ አብርሃና ጀሌዎቹ ከላይ የተጠቀሱትን 6 ጋዜጠኞች ጉርድ ፎቶና ከግል ማህደራቸው ውስጥ በማውጣት የሰሩት ደባ ምንጊዜም ሲታወስ ይኖራል። ጸረ አንድነቱ ገዳሙ አብርሃ ፎቶግራፎቹን ከኢትዮጵያ ሬዲዮ ግቢ መግቢያ በር ላይ በማስለጠፍ እነዚህ ጸረ ቤተኞች ስለሆኑ ወደ ግቢው ሲገቡ ብታገኟቸው የኃይል እርምጃ እንድትወስዱባቸው ብሎ ለጥበቃ ወታደሮች ትዕዛዝ ያስተላልፋል። ትዕዛዝ ፈጻሚ ወታደራዊ የጥበቃ ክፍልም አንዳቸውም ወደ ስራ ገበታቸው እንዳይገቡ ሲከላከል ለወራት መዝለቁና ኢፍትሃዊ ድርጊት ትልቅ ውዝግብ ማስነሳቱ ትዝ ይለናል። በቋሚ ተጠሪነት ሚኒስቴር መስሪያ ቤቱን በሁለተኛ ሰውነት ይመራ የነበረው በዓሉ ግርማ ከስሩ ያሉ ትንንሽ ሰዎች ይህንን መሰል ጸረ ህዝብ ተግባር ሲፈጽሙ እረፉ የሚልበት አቅሙን ተሰልበው ከተጠቂዎቹ ጋር እያዘነ ይኖር የነበረ ሰው ነው። የዚህ ጽሑፍ አቅራቢ በአቶ አሰፋ ይርጉ ይመራ በነበረው የብሔራዊ መሰረተ ትምህርት ዘመቻ ገምጋሚ ቡድን ውስጥ ተካቶ ለአንድ ወር ያህል
በኤርትራ ልዩ ልዩ አውራጃዎች ለስራ ሲንቀሳቀስ ቆይቶ ወደ መስሪያ ቤቱ ሲመለስ ነበር ይህ የነገዳሙ ጸረ ህዝብ ተግባር ያጤ ነው። ገዳሙ አብርሃ የዚህን ጽሑፍ አቅራቢና የጎበዞቹን ሀገር ወዳድነት የሥራ ባልደረቦቹን ፎቶግራፍ በማስለጠፍ ወደ ኢትዮጵያ ሬዲዮ ጣቢያ ግቢ እንዳይገቡ ያከናወነውን ህገወጥ ተግባር በአቤቱታ የተመለከቱት የወቅቱ የማስታወቂያ ሚኒስትር ሻለቃ ግርማ ይልማ በሰጡት አስቸኳይ ትዕዛዝ የዚህ ጽሑፍ አቅራቢ የተለጠፈው ፎቶግራፉ ተነስቶና ያለ አግባብ የተጣለበት እግር ተነስቶለት ወደ ስራ ገበታው መመለሱን ያስታውሳል። ውሎ አድሮም የቀሩትን የግፍ የተፈጸመባቸው ጋዜጠኞች ወደ እናት መስሪያ ቤታቸው ወደ ኢትዮጵያ ሬዲዮ በነጻነት ገብተው ለመውጣት ችለዋል። የሚገርመው ነገር ከነዚህ 6 ጋዜጠኞች መካከል ገሚሶቹ በሰሜኑ ጦርነት አውድማ ለወራት ግዳጃቸውን ሲፈጽሙ ቆይተው በአኩሪ ሙያዊ ተልዕኳቸው በጦርና በህዝቡ ዘንድ ከፍተኛ ፍቅርንና አክብሮትን ማትረፍ የቻሉ ነበሩ። ወደ መስሪያ ቤታቸው ሲመለሱም የጦሩ ክፍል የጻፈላቸውን ከፍተኛ የምስጋና ደብዳቤ ለማስታወቂያ ሚኒስቴር አቅርበው በዓሉ ግርማን ከመሰለ አለቆቻቸው አለቃ ምስግናና ሞገስን አግኝተውበታል። ታዲያ ያንን የምስጋና ደብዳቤ ይዘው የመጡት ዘማች ጋዜጠኛ በሙሉ ጣፋንታቸው እገዳሙ አብርሃ ጥርስ ውስጥ መግባት ነበር። የኤርትራን ህዝብ ስትጨርሱትና ስታስጨርሱት ከርማችሁ ለመጣችሁበት አገልግሎታችሁ ዋጋችሁን እጥፍ አድርጌ ከፍላችኋለሁ እያለ እቢሮው አንድ ባንድ እየጠራ ሲደነፋ የቆየበትን እብሪቱን ሳይውል ሳያድር በተግባር ላይ አውሎታል። በጦር ግንባር ላይ በየበረሃው ተንከራተው አጠናክረው ያመጡትን ዘገባ በሙሉ እንዳይተላለፈው አግዶና አፍኖ አስቀርቶታል። በዚህ የገዳሙ አብርሃ ግፍና ጸረ ህዝብ ድርጊቱ እጅግ የተከፋው የሬዲዮ መምራ የፕሮግራም ኃላፊ የነበረው ምስጉኑ ጋዜጠኛ የወንዶሰን አለሙ ከፍተኛ ጸብ ውስጥ ገብቶ ጸረ አንድነቱ ገዳሙ አብርሃ ከዚያ እንዲባረር አድርጎታል። ቀጥሎም እነዚህ 6 ትጉሃን ጋዜጠኞች ወደ ስራ ገበታቸው እንዳይገቡ ከማገዱም በላይ እንዳገር ወዳዱ ጸጋይ እንደሻው የመሰለ አንጋፋ ጋዜጠኛ መጠለያና መተዳደሪያ አጥቶ በረንዳ ላይ እንዲወድቅ ጭቡ ተሰርቶበታል። ለምን ኤርትራ ሄደህ የጦሩን ሟለ ዜና ገዘትክ በሚል የጸረ አንድነቱ የገዳሙ አብርሃም እብሪት ብቻ ለረጅም ዘመን ካገለገለበት መስሪያ ቤት ያላንዳች ጥፋቱ ልክ እንደ ጓደኞቹ እንደነላአከ ማርያም ደምሴ፣ ሞገስ ደምሴ፣ ተፈራ አስማረ፣ የማነ ቸርነትና ሌሎችም ሁሉ ከስራ ሊባረር ችሏል። ጋዜጠኛ ጸጋይ እንዳሻው አፈሩን ያቅልለትና በሰሜን ጦር ግንባር ለ6 ወራት ያህል በረሃ ለበረሃ እየተንከራተተ ሲገጽት የቆየ ሲሆን በፈንጂ ፍንጥርጣሪም የመቁሰል አደጋ ደርሶበት ነበር። የአህያ ውሽማ ከጅባ ያስጥልም እንዲሉ አያደርጉ የሞቱለቱን ረስቶ የገደሉትንና የሚገሉትን ይንከባከብ ስለነበር ገዳሙ አብርሃ ይህንን ሁሉ ጸረ ህዝብ ተግባር አይኑ ሱር ተቀምጦ ሲያከናውን ተው ያለው አልነበረም። ከዚህ ሁሉ የገዳሙ አብርሃ ያስገንጣይ ገንጣይ ተልኮ ጀርባ ለተካሄደው ደባ ሁሉ የነሙልጌታ ሉላ አይነት ሰው ድጋፍና ሴራ ከበስተጀርባው እንደነበር ሁሌም ባሰብነው ቁጥር ሲዘገንነን ይኖራል። በሌላ በኩል ደግሞ በተቃራኒው በዓሉ ግርማ እኛን የበታች ሰራተኞችና ጋዜጠኞችን እያበረታታን ይደግፈንም ነበር። የዚህ ጽሑፍ አቅራቢ በ1970 ዓመተ ምህረት ወደ ሰሜን ጦር ግንባር በጋዜጠኝነት ሲዘምት እቢሮ ጠርቶ የሥራ መመሪያ ሰጥቶና አበረታቶ የሸኘው ቋሚ ተጠሪው ጓድ በዓሉ ነበር። ከዘመቻ መልስም ለተከናወነው ጋዜጠኛዊ ሥራ ምስጋናውና ይሁንታውን ያለስስት የገለጸለት እሱ ነበር። በተቃራኒው ደግሞ ቅጣት እንግልትና ወደ ሌላ መምሪያ እንዲዛወር ብሎም የማስታወቂያ ሚኒስቴርን ለቆ እንዲወጣ ጨካኝ እርምጃ የተወሰደበት ደግሞ በጸረ አንድነቱ በገዳሙ አብርሃና በጋሻ ጃግሬዎቹ ነበር። በዓሉ ግርማ በትምህርታችን እንድንገፋ በጋዜጠኝነት ሙያችን እንድንሻሻል እኛን ከማትጋት ተቆጥቦ አያውቅም። በአዲስ አበባ ዩኒቨርሲቲ የነበረኝን ጅምር ትምህርት ዳር እንዳደርስ ዘንድ የድጋፍ ደብዳቤ ጽፎልኝም ነበር። ሰፊው የኢትዮጵያ ሕዝብ እንደሚያስታውሰው ሁሉ ጸጋይ እንዳሻውና ተፈራ አስማረ ምንጊዜም በአብዮት አደባባይ ይካሄዱ የነበሩትን ህዝባዊ ታላላቅ ስብሰባዎች ከኢትዮጵያ ሬዲዮ ጊዜያዊ ስቱዲዮ ሆነው ፕሮግራሙን ይመሩ የነበሩ የሚዲያ ጀግኖች ነበሩ።
ይህንን ስራ በብቃትና በጥራት ሊወጡ ይችላሉ በሚል እምነት ከሌሎች መሃል መርጦ እዚያ የመድባቸው የነበረው የበላይ አለቃችን በዓሉ ግርማ ነበር። እነዚህ ሁለት ጉሃን ለሀገራቸው ብሔራዊ ጉዳይ እጅግ ቀናኢ የነበሩ ጋዜጠኞች በእርግጥም ጓድ በዓሉን ያሳፈሩ አልነበሩም። ጥሩ መቀራረብና መናበብ በመሃላቸው ሰፍኖ ቆይቷል። ከጓድ በዓሉ ይሁንታና ሞገስ ማግኘታቸውም በነገዳሙና ጭፍሮቹ ጥርስ ውስጥ አስገብቷቸው ኖሯል። በነገራችን ላይ ጸጋዬ እንዳሻው ከወደቀበት ከተረሳበት ስርቻ ፈፈልጎ በ1980 ዓመተ ምህረት በአንድ የጋዜጠኞች ቡድን ውስጥ ተካቶ ኤርትራ ውስጥ በዳግም ዘማችነት እንዲያገለግል ከተገደዱት በደል የደረሰባቸው ጋዜጠኞች አንዱ ነበር። እንደ ጸጋዬና እንደኔ ያለነው ያባረሩን ሰዎች ህይወትን ለሚያስገብር ዳግም ዘመቻ ከያለንበት ፈልገው ሲያዘምቱን ባለፈው ለደረሱብን በደል የጠየቁት አንዳችም ይቅርታና ያሳዩት ጸጸት አልነበረም። ጸጋዬ ባሊያ ጋርፋ የገበሬዎች ማሰልጠኛ ጣቢያ ውስጥ ለነፍሳቸው ያሉ ሀገር ወዳዶችን አስጠግተው በተራ ሰራተኝነት ተሸሽጎ ይኖር ነበር። እኔ የዚህ ጽሑፍ ባለቤት ደግሞ ለዚህ ለ1980 ዳግም ዘመቻ ተፈልጌ ታጠቅ ጦር ሰፈር ስላክ በህዝብ ማመላለሻ ኮርፖሬሽን በህዝብ ግንኙነት ኃላፊነት እየሰራው ነበር። ቀደም ሲል በቅንነትና በሐቅ ለሀገር መስመትን የወደድኩትን ያህል በሁለት ዙር ዘመቻ ጊዜ ግን ከበስተጀርባው ምቀኝነት፣ ተንኮልና ደባ ስለነበረበት ደስተኞች አልነበርንም። ደርግም ሆነ የማስታወቂያ ሚኒስትሮቹ ሹማምንት እንደ ሙልጌታ ልሎ ያለው ምቀኛ እኛ የኢትዮጵያ ሚኒስቴር ሹማምንቶች ከእጅ ወደ አፍ ደሞዝ ሲከፈለን የህዝብ ግንኙነት ባለሙያዎች ግን ወፍራም ደሞዝ እያገኙ ነው እያለ በአዲስ ዘመንና በዚያሬቱ ኢትዮጵያ ጋዜጦች ላይ ይዘምትብን የነበረውን ሁሉ አንረሳውም። እናም በበዓሉ ግርማ ወንበር ላይ አይኑን ቢጥል ምን ይበዛበታል? ምንስ ይደንቃል? በዓሉ በተለየ ቋሚ ተጠሪነት ሹመት ካገኘ ከ1970 ዓመተ ምህረት በኋላ ገዳሙ አብርሃና ቡችሎቹ የምቀኝነትና የተበለጥን ባይነት አዶ ከብሬያቸው ተነስቶባቸው ብዙ ተፈታትነውታል። በገዳሙ የሚመራ ያረቄ ማህበርተኞች ስብስብም ተቋቁሞ አላላውስ ሲሉት በብዕሩ ሊበቀላቸው ተነሳ። ከነዚያ ተቀናቃኞቹ መካከል ገዳሙ አብርሃ፣ ፀሐዬ ደባልቀው፣ ሙልጌታ ሉሌ፣ ሞገስ ታፈሰ፣ ጎሹ ሞገስ፣ ወሌ ጉርሙ፣ ተፈራ ግዛው፣ ማሞ ውድነህ፣ አሰገደች ይበርታ፣ እምሩ ወርቁና ሌሎችም ይገኙባቸዋል። አብዛኞቹ የአንድ መንደር ልጆችና በጎጠኝነት በሽታ የተለከፉ አይነት ትንንሽ ሐሳቢዎች ነበሩ። እናም በእኩይ ድርጊታቸው እሱን ጠምደው በመያዛቸውና አላፈናፍን በማለታቸው እነዚህንና መሰል ቡችሎቻቸውን ጥግ ለማስያዝ የቀይ ኮከብ ጥሪ የተሰኘውን ስራውን ላይነ ንባብ አብቅቶ እነሆ በረከት አላቸው። የኤምባሲዎች ኮክቴል ግብዣ ካለ በቀር ሆራችን የሚሉትን የእሜቴን ቡና ቤት ባንኮኒ ሳይሳለሙ ቤት አይገቡም። ቤቱን መርቀው የከፈቱት የ4 ኪሎ ጋዜጠኞችና የፓርላማ እንደራሴዎች ነበሩ ይባላል። ከቆርቋሪዎቹ አንዱ ጌታቸው ነበር። ከጥይት ቤት አካባቢ የሽጉጥና የዲሞፍትር ተኩስ አይሎ መስማት እንደጀመረ ሀብቴ ይርጉ፣ ጉደቴ ፈይሳ፣ ታቦሪ መርና ኢዮብ ገብረ ማርያም ተንጋግተው ገቡ። የ4 ኪሎና የአቡነ ጴጥሮስ አንጋፋ ጋዜጠኞች ነበሩ። የቀይ ኮከብ ጥሪ 1972 ገጽ 179 እና 185 በዓሉ ግርማ በ1972 ዓመተ ምህረት ባሳተመው በዚህ የቀይ ኮከብ ጥሪ ታሪካዊ ልብወለድ መጽሐፉ ላይ ከዋናቹ ሚኒስትር ጀምሮ እስከ ተራ ሪፖርተሮች ያሉትን የማስታወቂያና መርሃ ብሔር ሚኒስቴር ሰራተኞችን በገጸ ባህሪነት እየተጠቀመባቸው ደና አድርጎ ተሳልቆባቸዋል። አንዳንዶቹንማ የታሪኩ ዋና እምብርት ጉዳይ ተዋናይ ከማድረግ በላይ ገጻቸውንና ግብራቸውን እያሰናሰለ የሚኒስቴር መስሪያ ቤቱን አጭበርባሪ ጎብላንዶች ድብቅ ገመና ፀሐይ አስመትቶታል። ከዚህ በገጸ ባህሪነት ከተሰለቀባቸው ግለሰቦች መካከል ገዳሙ አብርሃ በጌታቸው የሸዋሉላ አምሳል ተስሎ ቀርቧል። የገዳሙን ተክለሰውነት ባህሪና መሰሪ ስብዕና በትረካው ውስጥ ደጋግሞ በማንሳት እርቃኑን አስቀርቶታል። እንዲህ እያለም በቅርብ የምናውቀውን ትክክለኛውን ገዳሙን በትክክለኛው እሱነቱ ያቀርብልናል። ጌታቸው የሸዋልዑል
የአጥንቱ መገጣጠሚያዎች እየተጋጩ እንዳያሳምሙት ወይንም ዘይታቶ እንደደረቀ መዝጊያ ጺጥ እያሉ እንዳያሳጡት የሚጠነቀቅ ይመስል እርምጃዎቹን እየቆጠረና እየተንሳፈፈ የሌሊት ልብሱን ለብሶ ብቅ ባለበት ጊዜ የቆይ ኮከብ ጥሪ 1972 ገጽ 97 እያለ በገሃዱ ዓለም የምናውቀውን የገዳሙን አብርሃ ተክለ ሰውነት በስዕላዊ ገጽ እንደ መስታወት መልሶ ያሳየናል። ገዳሙን አብረነው ኑረን የምናውቀው ሁሉ ሲራመድ አየር ላይ የሚንሳፈፍ እፉዬ ገላ የሚመስለውን አኳኋኑን በዓሉ ግርማ ደና አድርጎ ስሎታል። ለአሳሳሉ ትክክለኛነትም ይሁንታችንን ሰጥተነዋል። ገዳሙ ባጥንቱ ብቻ ይቀርና እንደ ልብስ ማስታወቂያ ላንቲካ በለበሰው ተሸትሮ እንደ ሮቦት በቀስታ የሚንቀሳቀስ ሰው ነበር። ሲራመድ ኮሽታ፣ ሲናገር ድምጽ የሌለው የክፉ መንፈስ ተአረሞት ነበር የሚመስለው። ደራሲ በዓሉ ግርማ የገዳሙን ውስጣዊ ባህሪ ሲገልጽም በስልጣኑ ቀናተኛ ነበር። በምንም መንገድ ስልጣኑ ሲነካበት አይወድም። ይበሳጫል፣ ይቆጣል፣ ያኮርፋል እና ይጠጣል። ስልጣኑ ሲነካ እንደ ነብር ተቆጥቶ ራሱን እስከ መግዷት የሚደርሰው መንማናና ደካማ በመሆኑ በስልጣኑ ጡንቻ ተጠቅሞ አካላዊ ጉድለቱን ለማስተካከል ስልጣንን የውልህ መጫወቻና የቂም በቀል መቅረፊያ መሳሪያ ለማድረግ ነው። የቀይ ኮከብ ጥሪ 1972 ገጽ 102 እና 103 እያለ ደና አድርጎ ውስጣዊ መሰሪ ስብዕናውን ተፈጥሮውን ይገልጸዋል። የገዳሙን ባህሪና ውስጠ ተፈጥሮውን ጠጋ ብሎ የሚያውቅ ሁሉ በዚህ የባሉ ገለጻ ይስማማል። በሌላ ገጽ ላይ ደግሞ ገዳሙ ማኪያቬላዊ ፍልስፍናን እንደሚያራምድ ክፉ ሰው ሁሉ ለቅርብ ወዳጆቹ ጭምር የማይመለስ መሰሪ መሆኑን እንዲህ ሲል ገልጾታል። ቂመኛ መሆኑን ታውቃለች፣ ሚስቱን ማለቱ ነው። ስለዚህም ከመውደድ ይልቅ መከበርንና መፈራትን ስለሚመርጥ ከጠላቶቹ ይበልጥ ወዳጆቹንም የመጉዳት ዝንባሌ ነበረው። ቁንጥጫው የደረሳቸው ወዳጆቹ ሁሉ ከጌታቸው የተጠጋ ወዳጅ ከአጋም እንደተጠጋ ቁልቋል ሲያለቅስ ይኖራል። የቀይ ኮከብ ጥሪ 1972 ገጽ 104 ሲል ውስጠኔነቱን ሰርስሮ ለማያውቁት ሁሉ ያሳያል። ገዳሙ ራሱን በዓሉን ሊበቀለው ያለመው ምኞትና ጉጉት ምን ያህል እንደነበረም የገለጸበት ስፍራ አለ። የብርሃንና ሰላም ማሳተሚያ ቤት ለሁለት ተሰንጥቆ ሲያበቃ ይደረመሳል። የማተሚያ መኪናዎች ይፈነዳሉ። ንፋስ የወሰዳቸው ወረቀቶች ሰማዩን ይሞሉታል። ጋዜጠኞች ከሰፋተኛ ፎቅ ተወርውረው ይፈጠፈጣሉ። አንጎላቸው አስፋልቱ ላይ እንደ ንፍጥ ይለጠፋል። የባንያን ሬሳ ሲቃጠል፣ ሲጋይ ጭንቅላቱ አይኑ ሲፈነዳ ፍጻሜ ወሬ የለም። የዓለም ፍጻሜ፣ የስልጣኔ ፍጻሜ። የቀይ ኮከብ ጥሪ 1972 ገጽ 242 ሲል ለነሱ ለራሱ የሚመኝለትን ክፉ አይነት አሟሟት አሳምሮ ገልጾለታል። በዓሉን እያመላከተ ለመሆኑም የባንያን ሬሳ ሲቃጠል የሚለውን ገለጻ ልብ ይለዋል። ይህም የበዓሉን ባለህንዳዊ ደምነት ለይቶ ለማንሳት የተጠቀመበት ስልት ነው። በዚህ ገለጻ ላይ ምን ያህል ገዳሙ አጥብቆ በዓሉን እንደሚጠላው በራሱ በበዓሉ ብዕር መግለጹን እናስተውላለን። ገዳሙ ሚኒስቴሩን ሻለቃ ግርማ ይልማን የሚያይበት መነጽሩ ምን እንደሆነ ከዚህ የበዓሉ ግርማ ገለጻ ላይ መረዳት እንችላለን። ገዳሙና ባለቤቱ ትዕግስት ከሚያካሂዱት የጋራ ምልልስ ላይ የተወሰደ ነው። እንደ ፍየል ጭራ ገበና የማይደብቁት አለቆችም ጋር መስራት አልችልም። በጥፋታቸው የቀጣዋቸው ሰራተኞች በየውይይት ክበቡ አዳሪ ቢሮክራት እያሉ ሲጨፍሩብኝ ዞር ብሎ ከነሱ ጋር ከሚያንኮተኩቱት ካለቃ ጋር መስራት አልፈልግም። በሬ ካራጁ ይውላል ይባላል። ከፍየል ጭራ ጋር ጭራውን ከሚቆላ አለቃ ጋር ለመስራት አልፈልግም። ገባሽ ቲጂ? የቀይ ኮከብ ጥሪ 1972 ገጽ 104 እያለ በቅርብ አለቃው በሚኒስቴሩ ላይ ሲማረር ያሳየዋል። አሁን በዓሉ ግርማ ቢያንስ የቀይ ኮከብ ጥሪና ደራሲው በተሰኙት ሁለት የድረ አብዮት መጻሕፍቱ የቅርብ ተላጦቹን ሊከላከል ብሎም ሊበቀል ሞክሯል። ከድርባይ ብዕር ባዶ ወረቀት ይሻላል እያለ እነ ሙልጌታ ሎሌ ሀብታሙን መስፍን ላነጋግር ሄጄ ደሃውን መስፍን አገኘሁት የ1966 ዓመተ ምህረት የመጨረሻው ራት አዲስ ዘመን ጋዜጣ እትም ልብ ይለዋል።
እያሉ ስለ ራስ መስፍን ስለሺ የ80 ጋሻ መሬት ባለቤትነት አሳንሰው የጻፉ ድሃ መሆናቸውን የነገሩን እያስገመገመ ከመጣው አብዮት መጽሐፍ እንዲያመልጡ ይጽፏቸው የነበሩ የምልጃ ጽሑፎችን እስከ ዛሬ ድረስ በአግራሞት እናስታውሳቸዋለን። በወቅቱ የሙልጌታ ሎሌ የድርባይነት ጽሑፍ በተራማጅ ምሁራን ብርሃኑ ዘሪሁንን፣ በዓሉ ግርማን በመሳሰሉ ተራማጅ ጋዜጠኞች፣ የዩኒቨርሲቲ ተማሪዎች ዘንድ ያስነሳውን የቁጣ አቧራ እስካሁን ድረስ እናስታውሰዋለን። በዓሉ ይህንን መሰሉን የቅርብ ትዝብቱንና ቅኝቱን በእነዚህ በተጠቀሱት አይነት መጽሐፍቱ ላይ ባለፈ ባገደመ ቁጥር ስለሚያነሳሳ እነ ሙልጌታ ጥርስ ውስጥ ገብቶ ለመኖር ሰበብ ሆኖታል። ገዳማ ብርሃንና ጭራዎቹ በዓሉ ግርማን ባገኙት አጋጣሚ ሁሉ እያጠቁ ያንን የቋሚ ተጠሪነት ወንበር ለመንጠቅ ሲጥሩ እንቅልፍ አልነበራቸውም። በተለይ ገዳሙ አብርሃ የሱን ወንበር መያዙ በብርቱ ያስፈልገው ነበር። ምክንያቱም የነሻቢያና የነጃባሃ የቤት ስራ እንደ ልቡ ለማከናወን የሚችለው በእንዲህ አይነቱ ሰቀላ ወንበር ላይ መሰየም ሲችል ብቻ ነበርና ነው። በዓሉ ግን ወደር በሌለው እርጋታው፣ ቻይነቱና የህዝብ ፍቅር የነዚህን የምየ ኢትዮጵያን ታሪካዊ ጠላቶች ደባና ሸር እየተከላከለ ደህና ተጉዞ ነበር። ግን የኋላ ኋላ ኦሮማይን ሲጽፍ ተመቻችቶ እቅለበታቸው ውስጥ ወደቀ። እኛም በዚያን ጊዜ በጋዜጠኝነት ሽፋን በደህንነት ሚኒስቴር ባልደረብነት ከሁለቱ መስሪያ ቤት ደሞዝ እየተከፈለው በማስታወቂያ ሚኒስቴር ውስጥ ይሰራ የነበረው ሙልጌታ ሎሌ በዓሉ ግርማን ሰለባ አድርጓል እያለ የደርጉ ሹማምንትን ስለሰጡት ጥቆማ እስከ ዛሬ ድረስ የሚያሳምን ማስተባበያ አልሰጠም። እናም የደርጉን ሹማምንት እንመን ወይንስ የአቶ ሙልጌታን ዝምታ በይሁንታነት እንቀበል? ወይንስ የዚያ የገናና ደራሲና ጋዜጠኛ በዓሉ ግርማ እንደወጣ መቅረት ምስጢሩ እጅግ በሳይንስና በቴክኖሎጂ በሰለጠነው በዚህ በ21ኛው መቶ ክፍለ ዘመን መፍትሄ ያልተገኘለት እንቆቅልሽ ተብሎ ታስቦ ሊቀር ነው? የኒህን የማስታወቂያ ሚኒስቴር ጉዶች አሮጌ ፋይል ከማጠፌ በፊት አንድ በግሌ የማውቀውን በውስጤ የሚጉላላውን ጉዳይ ለአንባቢያን ላካፍል። ህሊናዬ አውጣው እያለ ሁሌም ያስጨንቀኝ ነበርና ዛሬ ልገላገለው። ምናልባትም አንባቢያን ፊያሜታ እምባባ የተባለችውን የኦሮማይ ድርሰት መታሰቢያ ግጥሜን ፈተና ጉዳይ እተርክ ዘንድ ጠብቀው ከሆነ ተሳስተዋል። ስለሷ ብዙ ጊዜ ያወራሁት በመሆኔ ከዛሬ ዋና ጭብጤ ጋር አዛንቄ አልወሰድኳትም። ይህ ጥቂት ልልበት የፈለኩት ጉዳይ በቀጥታ ከላይ ከጠቀስኳቸው የማስታወቂያ ሚኒስቴር ጉዶች ጸረ በዓሉ ግርማ እንቅስቃሴ ጋር የተያያዘና ራሴ ምስክር የሆንኩበት ጉዳይ ነው። የበዓሉ ግርማ የቆይ ኮከብ ጥሪ በ1972 ዓ.ም ታትሞ ላይነ ንባብ በበቃበት ዘመን እኔ ከኢትዮጵያ ሬዲዮ በገዳሙና በጭፍሮቹ ተባረሬ በፕሬስ መምሪያ የአዲስ ዘመን የባህል መድረገጽ አዘጋጅ ሆኜ እሰራ ነበር። ተዛውሬ ወደ ፕሬስ ሄድ የነበረው የመምሪያ ኃላፊ አቶ ኃይለ ማርያም ጎሹ ነበር። ድንቅ ሰው፣ የተዋጣለት ጋዜጠኛና ምሁር ነበር። ጥቂት ወራት ደስ ብሎኝ በሱ ስር እንደሰራው ወደ ቴሌቪዥን መምሪያ ተዛውሬ ከዚያ ሲለቅ ጎሹ ሞገስ የሚባል የጎጠኞቹና የጸረ በዓሉ ቡድን ተላላኪ ተጠባባቂ የፕሬስ መምሪያ ኃላፊ ሆኖ መጣ። ከተራ የሳንሱር ሰራተኝነት ብዙ ደረጃዎችን ባንዴ ተረማምዶ እላያችን ላይ ጉብ ያለ የዘመድ ሰው ነበር። የኮሎኔል መንግስቱ አጎት የአቶ አስራት ወልዴ አሚን ሚስት ወንድም በመሆኑ በዘመድ የተሰጠው ወንበር ነው። ታዲያ ይህ አዲስ ደራሽ ኃላፊ አንድ ቀን ወደ ቢሮ አስጠራኝና ማስጠንቀቂያ ሰጠኝ። የዚህን በዓሉ ግርማ የሚሉትን አድሃሪ መጽሐፍ በአብዮቱ ልሳን አዲስ ዘመን ማለቱ ነው ላይ ማስተዋወቅን ከዛሬ ጀምሮ እንድታቆም፣ በሳምንት እቅድ ላይ ያስከው እሱን የሚመለከት ጽሑፍ እንዳይወጣ አግጃለሁ አለኝ። የሰማሁትን ማመን ነበርና ያቃተኝ በደነገጠ መንፈስ ውስጥ ሆኜ አልገባኝም። በዓሉ ነው አድሃሪ? እንዴት ሊሆን ይችላል? በዓሉ ግርማ አድሃሪ አይደለም እያልኩ ሳግ እየተናነቀኝ ልጠይቅና ልከራከር ተፍጨረጨርኩ። ግን ብዙም አልተራመድኩም። በዓሉና ስራዎቹን የሚመለከት አንድም ጽሑፍ ከዛሬ ጀምሮ እንዳታወጣ ወስኛለሁ፣ አስጠንቅቄሃለሁ ብሎ ከቢሮ አባረረኝ። ያንን በአዲስ አበባ ዩኒቨርሲቲ መምህር በአቶ ፈቃደ አዘዘ በኋላ ዶክተር የተጻፈና በቀይ ኮከብ ጥሪ መጽሐፍ ግምገማ ላይ ያጠነጠነ እንዳይታተም በጎሹ ሞገስ የተከለከልኩትን ጽሑፍ ይዤ ወደ ቅርብ አለቃዬ ወደ አቶ መርድ በቀለ ዘንድ አዘገምኩ።
ጎሹ ሞገስ በዓሉ ግርማን ባዳሪነት ፈርጆ እንዳይታተም የከለከለው ጽሑፍ እንደሆነ አስረድቼ ሰጠሁት። አቶ መርዕድ ጽሑፉን በጽሞና ካነበበ በኋላ ለምን ይከለክለዋል? እንዴት ስሙን እንዲህ እያለ ያጠፋል? እያለ በእጅጉ ተቆጨ። ምንም እንኳን የአዲስ ዘመን ጋዜጣ ዋና አዘጋጁና ኃላፊው እሱ ቢሆንም እንዲህ ያለውን አይን ያወጣ አምባገነን ሰው ውሳኔ መቀልበስ ወይ ማስቀልበስ ባለመቻሉ አዝኖ መቅረቱም ትዝ ይለኛል። እናም ይህንን መሰሉን ጸረ በዓሉ እንቅስቃሴ በመምሪያው ያዛምቱ እንደነበር ዛሬ በሕይወት ያለነው ሁሉ ቋሚ ምስክሮች ነን። በአጠቃላይ በዓሉ ግርማ አንድ ራሱን እንኳን ከጥቃት መከላከል ያልቻለ በእነዚህ ኩታሮች የተከበበ ጥርስ የሌለው አንበሳ ነበር ማለት ይቀላል። በነገራችን ላይ በዚያን ጊዜ የኢትዮጵያ ሬዲዮ የፖለቲካ ኮሜንታተር የነበረው ስመጥሩ ጋዜጠኛ ንጉሴ ተፈራ ዛሬ ዶክተር በጥቅምት 23 ቀን 2006 ዓ.ም የሸገር ሬዲዮ መዓዛ ብሩ የጨዋታ እንግዳ ዝግጅት እንግዳ ሆኖ ባቀረበችው ወቅት ጓድ በዓሉ ግርማ የማስታወቂያ ሚኒስቴር ተንኮለኞችን አስመልክቶ ለሱ በግሉ የነገረውን አስገራሚና አሳዛኝ ጉዳይ ለአድማጮቹ አካፍሏል። ጋዜጠኛ ንጉሴ ተፈራ ይሰራበት ከነበረበት ከብስራት ወንጌል የምስራች ድምጽ ሬዲዮ ጣቢያ በሊቀመንበር መንግስቱ ኃይለማርያም ትዕዛዝና በሻለቃ አጥናፉ አባተ በተፈረመ ደብዳቤ ወደ ኢትዮጵያ ሬዲዮ በተዛወረበት ወቅት ቋሚ ተጠሪውን ጓድ በዓሉ ግርማን ለመተዋወቅ ቢሮ ገብቶ በነበረበት ወቅት ጓድ በዓሉ የተናገረውን አስገራሚ ነገር አስታውሶ ለመዓዛ አጫውቷታል። ጓድ በዓሉ ለጋዜጠኛ ንጉሴ የሰጠው አስገራሚ የማስታወቂያ ሚኒስቴር ሰዎች ክፉ ባህሪ ምስክርነት እንዲህ ይላል። እዚህ አካባቢ ያለውን ዕውቀት ለመማር ቀናትም አያስፈልግህም። ምናልባት ተንኮላቸውን ለማወቅ ከፈለግ ግን የማቱሳላን ዕድሜ ይፈልግብህ ይሆናል ሲል ጓድ በዓሉ የሰጠው የቤቱ ዋና ሰው አብይ ምስክርነቱ ሁሌም አብሮት በሕያውነት የሚኖር መሆኑን ዶክተር ንጉሴ በአግራሞት ገልጾታል። ከዚህ የጓድ በዓሉ አባባል ማስተዋል የሚቻለው ጓድ በዓሉ በአንዳንድ የአካባቢው ሰዎች እኩይ ምግባር ምን ያህል ተማሮ የሚኖር ሰው እንደነበር ነው። ይህ የተንኮለኝነት እኩይ መንፈሳቸውም ገዝፍ ነስቶ እሱን ለደርግ ሰይፍ አሳልፎ ለመስጠት እንዳበቃቸው የገነት አየለን መጽሐፍ በዓሉ ግርማን የሚመለከተውን ክፍል ተመልሶ መመርመርና ጓድ ቁጥር 53ን አፈላልጎ ማነጋገር ተገቢ ይመስለኛል። ደራሲ በዓሉ ግርማ የኢሊባቡር ልጅ ነው። በመስከረም 1931 ዓ.ም በዚሁ ክፍለ ሀገር በሱጴ ቡሩ ወረዳ ተወለደ። እናቱ የኢሊባቡር ተወላጇ ኢትዮጵያዊቷ ኦሮሞ የደኔ ዳባ ሲሆኑ አባቱ ደግሞ የጉጀራት ህንዱ ተወላጅ ባቡ ወይንም ጀርማንዳስ ይባሉ የነበሩት አናጺ ናቸው። ግርማ የሚለው አባት መጠሪያ ስም የህንዳዊው አባቱ ጓደኛ የነበሩት ያሳዳጊው አቶ ግርማ ወልዴ ስም ነው። በዓሉ ወደ አዲስ አበባ መጥቶ ከአቶ ግርማ ጋር መኖር የጀመረው የ9 ዓመት ልጅ ሳለ ነበር። የአንደኛ ደረጃ ትምህርቱን በልዕልት ዘነበ ወርቅ ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን በጀነራል ዊንጌት ትምህርት ቤት አጠናቋል። ከዚያም በ1951 ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ በመግባት በፖለቲካል ሳይንስና በጋዜጠኝነት ባችለር ዲግሪውን ተቀብሏል። በዚህ ዩኒቨርሲቲ ቆይታ ወቅት በተማሪዎች ማህበር ውስጥ ንቁ ተሳታፊ ከመሆኑም በላይ ቪውስ ኤንድ ኒውስ የሚባል መጽሔት አዘጋጅም ነበር። በዚሁ የትምህርት ህይወቱ ዘመን ውስጥ እያለ ለኢትዮጵያን ሄራልድና ለኢትዮጵያ ሬዲዮ በፍሪላንስ ጋዜጠኝነት ያገለግል እንደነበር ሰነዶች ያመለክታሉ። በዓሉ የማስተርስ ዲግሪውን ያገኘው በአሜሪካን ሀገር ከሚገኘው ከሚቺጋን ስቴት ዩኒቨርሲቲ ነው። ያጠናውም ፖለቲካል ሳይንስና ጋዜጠኝነት ነው። ከኢትዮጵያ መልስ በማስታወቂያ ሚኒስቴር ተቀጥሮ ከዛሬቱ ኢትዮጵያ ጋዜጣ ዋና አዘጋጅነት ጀምሮ እስከ ቋሚ ተጠሪነት ደረጃ ድረስ ተጉዟል። በዚህም የሥራ ዓለም ህይወቱ ሁሉ ከጋዜጠኝነትና ከደራሲነት ዓለም ሳይወጣ መኖሩን የህይወት ታሪክ መዛግብቱ ያመለክታሉ። በጋዜጠኝነት የጀመረውን ሙያዊ ተልእኮውን ወደ ፈጠራ ደራሲነት የላቀ ደረጃ አሳድጎ ገሩን የአማርኛ ስነ ጽሑፍ ደረጃ አስመንድጎ ከድርባይ ብዕር ነጭ ወረቀት ይሻላል ያለውን ቃሉን ጠብቆ በአርአያነት አልፏል። በዓሉ ግርማ ለፈጠራ ስነ ጽሑፍ ተፈጥሮ የሚያይ የሚያስተውል ብዕር ጌታ ሆኖ ኖሯል። ከአድማስ ባሻገር ሐዲስ፣ የህሊና ደውል፣ የቆይ ኮከብ ጥሪ፣ ደራሲውና ኦሮማይ የተሰኙ ስራዎቹ አኩሪ ዘላለማዊ ሐውልቶቹ ናቸው።
ይህ እንቁ ብዕረኛ በህይወት ለመቆየት ቢታደል ኖሮ ዛሬ የኢትዮጵያን ስነ ጽሑፍ እድገት ምንኛ አንድ እርምጃ ወደፊት ባስመነጠቀን ነበር እያለን እንቆጫለን። ደራሲና ጋዜጠኛ በዓሉ ግርማ ከህግ ባለቤቱ ከወይዘሮ አልማዝ አበራ 3 ልጆችን አፍርቶ አልፏል። መስከረም፣ ዘላለምና ክብረ የተሰኙ ልጆቹ ሁሉም የአባታቸውን ስምና ታሪክ አስከብረው ለመኖር የተጉ ናቸው። የበዓሉ ግርማ ፋውንዴሽን የሚባል ተቋም አቋቁመውና ቋሚ ድረገጽም አዘጋጅተውለታል። በዓሉ ግርማ በእጅጉ ያቀርባቸው ከነበሩት ወዳጆቹ መካከል 2ቱን ላብነት ያህል መጥቀስ ይቻላል። አብዱ ሙዘይን የኢትዮጵያ ፊልም ማዕከል ዋና ስራ አስኪያጅ የነበረውና ታዋቂው የብዕር ሰው ስብሃት ገብረ እግዚአብሔር ተጠቃሾቹ ናቸው። የዚህን ታላቅ ኢትዮጵያዊ የብዕር ሰው ስምና ስራ ለማዘከር ከቤተሰቦቹ ጎን መቆም የሁላችንም የዜግነት ግዴታ ነው። በዚህ መጠነኛ መጣጥፍ ውስጥ ከግራና ከቀኝ የተዳሰሱ የቀረቡ መረጃዎች በደራሲና ጋዜጠኛ በዓሉ ግርማ ህይወትና ህልፈት ዙሪያ አዲስ የምርምር ስራ ለሚሰሩ ትጉሃን ሁሉ እንደ መንደርደሪያ ጭብጥ ይሆናቸዋል የሚል እምነት አለኝ። በታሪክ በስነ ጽሑፍና በተጓዳኝ የትምህርት ዘርፎች የመመረቂያ ጽሑፎቻቸውን ለማዘጋጀት ለሚነሳሱ ሁሉ ጥቁም ምንጭና መንደርደሪያ እንደሚሆናቸው እምነቴ ነው። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።